ይኸውልሽ ዛሬ እሞታታለሁ እንጂ እዚህ ካልሳየውኝ ወይ ካልገባውኝ መቼም ምንም በማላችሁ እንዲያርጉ ልልሽ አልችልም። እኔ እገባለሁ። እንደዚህ ስላወራ ትገባለህ ወይ ከእኔን ይዘኸኝ ትሄዳለህ ማለት አይደለም። እሺ ሰላም፣ እንዴት ናችሁ? ውድ የዩቲዩብ ፋሚሊዎቻችን ደህና ናችሁልን ወይ? እንዴት ናችሁ? ደህና ናችሁ ወይ? እኛ ያለን ፈጣሪ ይመስገን። እናንተ እንዴት ናችሁ? ባላችሁበት ሁሉ ሰላማችሁ ብዝት ይበልልን። እንዴት ናችሁ? ፈጣሪ ይመስገን እኛ ደህና ነን። ትንሽ ጠፍተናል። ያው ትንሽ እየጠፋን ነው፣ ይገባናል። በጣም ነው የጠፋነው። ትንሽ ለመድረስ እየቸገረን ነው። ቶሎ ለመቅረብ ትንሽ እያስቸገረን ነው፣ ይገባናል። እናንተ አትጥፉ፣ ምን ሆናችሁ ነው የጠፋችሁት ምናምን እያላችሁ ነው። በውስጥም በስልክም እየደወላችሁ እንደዛ እያላችሁ ነው። እኛ ያለን ፈጣሪ ይመስገን በሰላም ነው የጠፋነው። ያው ትንሽ አለመመቻቸት ምናምን የጊዜ ጉዳይ ምናምን ያጠፋን እንጂ ሌላ ምንም የተፈጠረ ነገር የለም። አሁን እንደ በአዲስ መልኩ በሰፊ ሁኔታ እንመለሳለን። ተመልሰናል እላቸዋለሁ። ያው ሁሉ ጊዜ እኮ እንደዚህ እንላቸውና ከዛ ደግሞ ጠፍት እንላለን፣ እንጠፋለን። ያው ያለመመቻቸት ነገር ነው እንጂ የሆነ ነገር ገጥሞን ምናምን ሳይሆን ያለመመቻቸት ነገር ነው፣ የጊዜ ጉዳይ ነው እንጂ የሆነ ነገር ሆነን አንዱ የሆነ ነገር ሆኖ ሳይሆን በቃ አጋጣሚ የሆነ ያለመመቻቸት የሥራ ጉዳይ ሆኖ እና አሁን ተመልሰናል። ከዚህ በኋላ ላለመጥፋት በጣም እንጠራለን። ያው እንግዲህ በቻልነው መጠን በሙሉ ባለን ኃይል በሙሉ ለመመለስ እናንተን በቃ ያዝናናችኋል ብለን የምናስባቸውን ስራዎች ለመስራት ነው እኛ የምንሞክረው። ያው በደልም ብፈጽምባቸውም ምንም ባደርግ በቃ ያው አላርን ጸዲ ስራ ሆኖ እናንተ ጋር ደርሶ በቃ እናንተ ደግሞ በጣም ደስ እንዲላችሁ እንዲያዝናናችሁ ስለምፈልግ ነው። ያው እንግዲህ ጎራምሳው አሁን አንቺ እንዴ እኔ ብቻዬን አሰራኝ። በዚህ አጋጣሚ 60 ሺህ ልንገባ ነው ዛሬ። በእርግጥ ማንንም ፕራንክ አናደርግም፣ ግን ያው የጠፋንበትን አንዳንድ ጉዳዮች እናውራችሁ። በዛ ላይ ደግሞ 300 ነው የቀረን 60 ሺህ ልንገባ። 60 ሺህ ግን ትንሽ ቆየ 60 ሺህ ቆየ። ዘገያችሁ ምንድነው? 300ዎቻችሁ የት ናችሁ? ያው በዚህ ቪዲዮ 300 እንዲደፍንና በ60 ሺህ እንድንመጣ አስበን ነው እንግዲህ የመጣ ነው ዛሬ። ያው እንግዲህ ምትለው ነገር የለም። ሁላችንም ያው እኔ ምንም ምለው ነገር የለም። ቤስት በያዩን ነገር በቃ እዚህ ነው አይደል? ይሄ ነው በቃ። ሰላም ነሽ? እሺ ሰላም ነው አባቴ። እንዴት ነሽ? እንዴት ነው? አማን ነው? ቆይ ምንድነው ከኔ ጋር ምንድነው ችግርሽ? ቆይ ታፍሪብኛለሽ? ካፈርሽብኝ ንገሪኝ በቀጥታ። ከኔ ጋር አይውልሽ። አሁን ራሱ ይልሽ በማስክ የመጣሁት ለፋሚሊዎች ስል ነው እንጂ አልመጣም ነበር። ቆይ ተረጋጋሽ። ምን ማለት ነው ተረጋጋ? ምንድነው ታፍሪብኛለሽ ነው ነገሩ? አልገባኝም እኮ። ተረጋጋ እናወራኝ። እንደምን ነው? ለምንድን ነው የምትጨዋሽ እኮ? ሶሻል ሚዲያ ላይ እኔን ለማሳየት ያልፈለግሽበት ምክንያት ምንድነው? ቆይ አይደለም እንደዛ አይደለም እኮ ንገሪኝ። እሺ ምንድነው ምክንያትሽ? ንገሪኝ። እሺ ምንድነው የሚወራው? የኔና ያንተ ምክንያት እዚህ ጋር ነው የሚወራው እኮ። እናቋርጠው ካሜራውን። ይቋረጥ። በጣም ብዙ ጊዜ አውርተናል አይደል? እኔ አሁን በማስክና በመነጽር የመጣሁት ለፋሚሊዎች አስቤ ነው። እሺ በጣም ብዙ ጊዜ አውርተናል አይደል? እኔና እሺ ምንድነው የምሰማሽ? አንዴ ካሜራውን ዝቅ አድርገው። ቆይ ወንድሜ ምን አልሽኝ? ምንድነው? አይደለም እኔ እናንተ ነው። ቆይ እኔ እናንተ ነው መጀመሪያ እኔ እናንተ ነው፣ ከዛ በኋላ ይቀጥላል እኮ። እኔና አንቺ በጣም ብዙ ጊዜ ስለዚህ ነገር አውርተናል አይደል? በጣም ብዙ ጊዜ አውርተንበታል ስለዚህ ጉዳይ። ለምንድን ነው እኔ ሶሻል ሚዲያ ላይ እንዳልታይ አንቺ ፔጆች ላይ እንዳልታይ የምታደርጊ? ለምንድን ነው? ምክንያትሽ ምንድን ነው? ይሄ ነው የምለው ምክንያት የለም፣ ግን በቃ ታውቃለህ ሶሻል ሚዲያ ላይ የወጣ ነገር በሙሉ እኮ የሌለው ሪሌሽንሺፕ እኮ ከኛ ጋር አንድ አይደለም ማለት ወይስ እያፈርሽብኝ ወይ እኔን እንለያይም ማለት እኮ አንድ ነገር ነው አይደል? ምንድነው የምታወራው? እና ታዲያ ምንድነው አሁን እኔን ሶሻል ሚዲያ ላይ ምንድነው የምታወራው? ሞሮም አማርኛ ነው እኮ እየተግባባን ነው አይደል? ተረጋጉና ሲጀምር ማለት ነው። አሁን እንደዚህ መተህ ስለረበሽ ወይ የሆነ ነገር ስላደረግክ ትገባለህ አብረን እንሰራለን ማለት አይደለም። ሶሻል ሚዲያ ላይ እንዲወጣ ማልፈልግበት የራሴ ምክንያት ሊኖረኝ ይችላል። ለምን ምክንያትሽን ንገሪኝ እኮ ነው። በጣም ብዙ ጊዜ አውርተናል አይደል? አብረን በጣም ብዙ ጊዜ ተገናኝተን አውርተንበታል። አንዴ ተረጋጉና አሁን እኮ እየተጫጫዋችሁ ነው፣ እየተግባባችሁ ነው፣ እየተጫጫዋችሁ በጣም ብዙ ጊዜ አውርተናል ወንድሜ። ይኸውልህ አሁን እሱ ልጅ እኔ
ተው በቃ ሁሉንም ነገር ተውና እኔ እናንተ ብቻችንን ቁጭ ብለን እናወራበታለን። ይኸውልህ ተረጋግተህ እኔ እናንተ መጀመሪያ እናውራ። መጀመሪያ እኔ እናንተ ተረጋግተን እናውራ። ፊሽ እዚህ ውስጥ አትግባ። እኔ እና እሷ በጣም ረጅም ጊዜ አውርተንበታል በዚህ ጉዳይ እኮ። እኔ በጣም ረጅም ጊዜ ነው ያወራነው። እስቲ አንዴ ዝም በይ። መሀላችሁ እየገባው ሳይሆን ተረጋግታችሁ አውሩ። እሷም እየጮሽ ያለውን ነገር እኮ አንተ በደንብ ታውቃለህ። እኔ እና እሷ ያለውን ነገር ታውቃለህ። ተረጋ ብላችሁ ተነጋግራችሁ በጣም ብዙ ጊዜ አስረድቻት ምንም ልትረዳኝ አልቻለች። የምር በጣም ብዙ ጊዜ አስረድቻታል። ልትረዳኝ አልቻለች። ጣልቃ ለመግባት ፈልጌ አይደለም፣ ግን ተረጋግታችሁ አውሩ። እኔም ወደዛ ጋር ሄድ ልበልና ተረጋግታችሁ አውሩ እንጂ ማላችሁ መግባት ፈልጌ አይደለም፣ ግን ተረጋግታችሁ ታውቃለህ። አሁን ላይ ያለውን ነገር ታውቃለህ። ሪሌሽን ምናምን ሃይድ መሆን ያለበት በቃ ከእንደዚህ አይነት ነገር ሃይድ ነው መሆን ያለበት። ለምን ምክንያት እኮ ለምንድን ነው ሃይድ መሆነው ከአንቺ ህይወት ውስጥ? በቃ አያስፈልግም። ምንድነው ያንቺ ህይወት ማለት የኔ ህይወት ነው፣ የኔ ህይወት ማለት ደግሞ ያንቺ ነው አይደል? ለምንድን ነው ነገር ሲበረክት አይተኸዋል? እሺ ንገረኝ። የኛ ህይወት እኮ ከሌሎቹ በጣም የተለየ እኮ ነው። በምንድን ነው የሚለየው እኮ? አሁንም ተረጋጉና አውሩ። ናፍቆት አሁንም እኮ እኔ አወራዋለሁ፣ ግን አሁን እንስራና በኋላ አወራዋለሁ። እኔ ይኸውልሽ ዛሬ እሞታታለሁ እንጂ እዚህ ካልሳየሁኝ ወይ ካልገባሁኝ መቼም አልሄድም። ወይ ይዤሽ እሄዳለሁ ወይ እዚህ ቪዲዮ ውስጥ እገባለሁ። ከዚህ በኋላ መጨረሻችን ይሆናል። ወይ እሄዳለሁ ወይ እዚህ ቪዲዮ ውስጥ እገባለሁ። እንደዚህ ስላወራ ትገባለህ ወይ እኔን ይዘኸኝ ትሄዳለህ ማለት አይደለም። እሺ አጥቂ በጣም እያናደድከኝ ነው። እኔ እናንተ እናወራለን በቃ ለምን እንደማገባ ለምን እንደሆነ እናወራለን። መቼም አልሄድም ነው የምልሽ ዛሬ መቼም አልሄድም። ወይ ይዤሽ እሄዳለሁ ወይ ቪዲዮ ይቆማል ወይ ሰምቲንግ እኮ እንስራበትኛ ልሰራ ነው አይመጣት ሶ ሰርቼ ከዛ እናወራለን እኮ በጣም አይደለም። ተነጋገሩና ተግባቡና እንሰራለን። ናፍቆት እኔም እጠብቅሻለሁ። አሺ ተረጋጋና አውራትና ታውቃለህ። በፊት ምን ላውራው በዚህ ሁኔታ ምንም በማላችሁ እንዲያርጉ ልልሽ አልችልም። እኔ ለምንድን ነው ከሱ ጋር ሼም ሳይዝሽ መስራት ከኔ ጋር የሚደብርሽ ለምንድን ነው? እንዴ እሱ ወንድሜ ነው፣ አንተ ፍቅረኛዬ ነህ። እንዴት ነው ታዲያ? ምን ችግር አለው? በቃ እኔ ፐብሊክ ላይ እንዲወጣ አልፈልግም። አንተ ይሄን ያለ ምንድን ነው መውጣት የፈለከው? እስከ መቼ ነው ተደብቄ ስምቀረው? እስከ መቼ? በጣም ረጅም አመታችን፣ ስንት አመታችን ነው እኛ? ይሄን ሁሉ አመት ታገስኩሽ አይደል? ከዚህ በኋላ ምን ብዬ ነው የምታገስሽ? ምንድነው አሁን ለምንድን ነው የምትወጣው? እኔ ምክንያት ነው እየገባኝ ያለው። ናፍቆት በጣም ረጅም ጊዜ አውርተናል እኔ እና አንቺ አይደል እኮ። በቃ ተው በቃ አወራሃለሁ፣ ገባህ? አወራሃለሁ። ቁጭ ብለን የምናወራው ነገር እኮ የምታወሪ ነገር ካለ አሁን አውሪኝ፣ አሁን አውሪኝ። እኔ የትም ይኸውልሽ፣ ዛሬ የትም ነው የማልሄደው። የትም የምታወሪ ነገር ካለ ዛሬ እዚሁ ጨርሰን እንሄዳለን እንጂ እዚህ ድረስ የመጣሁት ይሄንን ለማድረግ ነው የመጣሁት። ዛሬ ስራ ትቼ ነው የመጣሁት አይደል? ይሄንን ስራ ትቼ የመጣሁት ለዚህ ጉዳይ ነው። ስለዛ ዛሬ እዚሁ ጨርሰን ነው እንሄዳለን ወይ አብረን እንሄዳለን ትተነው በቃ ጨርሻለሁ። የሰራ ያለው ነው በአንተ ምክንያት እንደሆነ ታውቃለህ አይደል እኮ። ስሪ ከኔ ጋር ለምን ነው ካምፖስት አድርጌ አላውቅም በአንተ ምክንያት። እሺ አልስራ ላቁም። ስሪ ለምን ከኔ ጋር አትሰሪም? ታፍሪብኛለሽ? እኔ ሪሌሽኔ ፐብሊክ ላይ እንዲወጣ አልፈልግም። እንዴት ነው ይሄንን መረዳት ያቃተ እንዴ? ናፍቆት እኔ እንደማትወጂኝና ማለት ነው ከኔ ጋር መሆን እንደማትፈልጊ ነው እየተሰማኝ ያለው። አረ ትሰሚኛለሽ? አዎ እየተሰማኝ ያለው እንደማትፈልጊና ከኔ ጋር መሆን እንደማትቺ ነው እየተሰማኝ ያለው። እንደዛ ነው የሚሰማው? አዎ እንደዛ ነው የሚሰማው። አዎ አይ ጥሩ ነው። እንደዛ ማሰብ ከፈለክ እንደፈለክ ማሰብ ትችላለህ እኮ። ይሄ ነው አየሽ፣ ኬርለስ የምትሆኚው ለዚህ ነው። በቃ ኬርለስ የምትሆኚው ለምንድን ነው? ይሄ ኬርለስነት ነው እንዴ? አዎ ኬርለስ ስለሆንሽ ነው። ስለ ሪሌሽንሺፓችን ኬር ስለማታረጊ ነው እንደዚህ። ጨቃጨቃችንን ማመን አልቻልኩም። ይሄ እኮ በጣም ረጅም ጊዜ ያወራንበት ነገር ነው። ኦ በቃ ቪዲዮ የሚቀርብ ነገር ይላላችሁ ወይ? ይቀር በቃ ይቀር። እኮ እንደነገርኩሽ ነው እንግዲህ ዛሬ የትም ነው የማልሄደው። ከዚህ ቦታ የትም አልሄድም ማለት የትም በቃ የትም አልሄድም እኮ። አልስራ ነኝ። ስሪ ከኔ ጋር መስራት ትችያለሽ እኮ ናፍቆት። የመጣሁትም ልሰራ ወይ በቃ እንደዛ ነው የመጣሁት። ሲጀመር እንዴት መጣ ማለት እንዴት መጣ? አልደወልኩልህማ እዚህ እንዳለ አታውቅማ። አዎ እኮ እንዴት መጣ? እሱን ተይው፣ ምን ያደርግልሻል? አያ አንተ በሰው ነው የምትመራው ሁሉ ጊዜ። በሰው የመመራት ያለ መመራት ነገር አይደለም። በቃ ያ ነገር ይሄንን እኮ ያደረገው ሰው እኔ እንዲጠቅመኝ ነው አይደል? የሚወደኝ ሰው ነው እንደዚህ ያደረገው። ጭራሽ አያ የሰው ነገር እየሰማህ አእምሮ ውስጥ እንደዚህ አይነት ነገር እያደረክ እናንተ ታውቂኛለሽ። እኔን እኮ አይደል እንተዋወቃለን በደንብ ከረጅም ጊዜ በፊት ነው የምንተዋወቀው። የሰው ወሬ እንደማልሰማ ሰውን በጣልቃ እንደማላስገባ በላይፋችን ታውቂያለሽ። እየሰማህ እኮ ነው። ከዚህ በላይ መስማት አለ እንዴ? ከዚህ በላይ መስማት አለ ወይ?
ነግሬሻለሁ። በቃ ዛሬ እኔ እሰራለሁ ወይ ትተሽው አብረን እንሄዳለን እኮ። ማን ነው ምን አይነት ነገር ቢነግሩ ነው ጭንቅላቱ? በቃ ያለሽበትን ቦታ ብቻ ነው ነገሩኝ። በቃ አለቅ። ጠርጥራይ አንቺ ከኔ የተለየሽ ቪዲዮ ከሌላ ሰው ጋር የምትሰሪበት ይሄ መጠርጠር አይደለም። ጠርጥራይ ነው መጠርጠር አይደለም። ይሄ ግን አንቺ ከኔ ጋር ቪዲዮ ለመስራት እንደዚህ እንትን ያስባለሽ ነገር ምን እንደሆነ አላውቅም። ሲጀምር አንደኛ ኢንተረስትድ አልነበርክም መጀመሪያ ሲጀምር አይደል? የፈለገው አብረን እንስራ ማለት ጀመር። እኔ ደግሞ ፐብሊክ ላይ መውጣት አልፈልግም አልኩክ። ግን አንተ ምንም እየተረዳኸኝ አይደል? ህይወትሽ ላይ ማተር እንደማድረግ ማወቅ እፈልጋለሁ። ያንቺ ህይወት ላይ አስፈላጊ እንደሆንኩ ማወቅ እፈልጋለሁ። ስለዚህ አስፈላጊ እንደሆንክ የሚሰማ እኔ ቪዲዮ ላይ ስገባ አሁን እኮ አንቺ እዛ ላይ ሌላ ህይወት እየመሰረተች ነው። ስለዚህ እኔ ደግሞ በቃ ካንተ የተለየ ነገር እኮ ምንም ያደረኩት ያንቺ አንድ አካል እንደሆንኩ እንዲሰማኝ ይፈልጋል። አንቺ ደግሞ ያ ስሜት እንዲሰማኝ እየፈለግሽ አይደለም። እኔ እኮ ስሳሳም ወይ ሌላ ነገር ሳደርግ እኮ አይደለም ቪዲዮ ቀርጬ ፖስት እያደረኩ ያለሁት። ለምንድን ነው አንተ እንደዚህ እየተሰማህ ያለው? ከወንድሞቼ ጋር እኮ ነው እየሰራሁ ያለሁት አይደል እንዴ? እሺ ችግር የለም። እንሂድ በቃ። እሺ አይ ተግባባችሁ? አይ መቼም ማንግባባበት ጉዳይ ነው። ፊሽ በጣም ረጅም ጊዜ ስንጨቃጨቅ አንተም ታውቃለህ አይደል? ይሄ ነገር እስከ መቼ ነው ፕራይቬት ሆኖ የሚቀረው? የኔና የሷ ሪሌሽንሺፕ እስከ መቼ? አብሽሩ። አይ ቁጭ ብላችሁ በጠረጴዛ ዙሪያ አሁን እንደዚህ መግባባት ካልቻላችሁ ቁጭ ብላችሁ በስነ ስርዓት ጊዜ ወስዳችሁ ቁጭ ብላችሁ አውሩ። እንደዚህ ቀለል አድርጋችሁ አትዩት። አንተንም ትንሽ ስረዳ እንደዚህ ሶሻል ሚዲያ ላይ ከሷ ጋር መምጣት ትፈልጋለህ፣ እሷ አትፈልግም ነገር ነው። ብቻ ማፈልግበት ነው የማትፈልግበት ምክንያት ለምንድን ነው የማትፈልገው ነው እኔ ጥያቄ። እሱን በስርዓቱ ለምን ብላችሁ ብታወሩ ባይ ነው። እንደሱ መግባት ነው ታፍልብኛለሽ ወይ እኔ እንደሱ አትባባሉ። ምንድነው እኮ ግራ ገባኝ። መግባት ነው አይደል የምፈልገው? አዎ እፈልጋለሁ መግባት። ከዚህ በኋላ ተረጋግቼ አስቤ ካንተ ጋር የምሰራበትን ነገር እፈልጋለሁ። በቃ አለቀ። ሰማኝ አይደል? ከዚህ በኋላ በቃ ችግር የለውም። እሺ በዛ ያስማማኝ ኦቨር። እኔ አሁን በዚህ ምክንያት እኔ ካንተ ጋር መጣላት አልፈልግም። ይሄ የሚያጣላ ነገር እኮ አይደለም። አያጣላም ይሄ ነገር እኮ እንዴ። ከዚህ በላይ እንዴት ትሆናለህ አንተ? የሰው ወሬ እየሰማ እየመጣ እኔ ጋር እንደዚህ አይነት ነገር እንዴ አይደረግም። እውነት የምሬን ነው እንዴ። በጣም ነው የምታናድደው። ወይ በኋላ ተገናኝታችሁ አውሩ ወይ እሺ። ከዚህ በኋላ የት ነው የምትሄጂው? እሺ የትም ነው ትደውይልኛለሽ? አዎ እንደሱ ቆንጆ እንደሱ ተደዋውሉና በኋላ ቁጭ ብላችሁ ተነጋገሩ። እሺ እንደዚህ ሙሉ እንዴት ነው የምሰራው? አይ ቁጭ ብላችሁ አውሩ፣ በኋላ ተነጋግራችሁ አውሩ። ጨቃጨቅ ሳይሆን ተነጋግራችሁ ተግባቡ ነው። እኔ እኮ ነግሬ ነው ምናምን እኔ ምንም ልልሽ አልችልም። እንዲህ ስራ እንደዚህ አድርጊ አልልሽም። የራስሽ ውሳኔ ነው። ስለዚህ ተነጋግረሽ አንድ አፍታ ቀላል ነገር ነው ማያጨቃጭቅና እንደዚህ አደባባይ ላይም እንደዚህ የሚያነጋግርም አይደለም። ቁጭ ብላችሁ አንድ አፍታ ተነጋግራችሁ መግባባት በኋላ ስንለያይ በኋላ ደውለሽ አግኝተሽ መግባባት ትችያለሽ። ሰው እየሰማ እኮ ነው አሁን። እኔ አይ ኖርማል ነገር ነው እንደዚህ አታካብቱ። አመቻችተሽ ምናምን ፍላጎቱም ካለሽ ቀጣይ ቪዲዮ አመቻችተሽ ምናምን ማስገባትና ለቤተሰብም ማስተዋወቅ አይመስልሽም? እኔ ሐሳብ ምን እንደሚሉኝ አላውቅም። ማለት በቃ እንሂድ በቃ እንቀሳቀስ። እሺ እሱ እየወጣ ነው። ቀስ እያልን እንቀሳቀስ። አይ ትንሽ ቆይ ነው ለዚህ ቁጭ ነው ማለት ነው።